ናኦል ተረጋጋ ምንድነው አውርተናል ነበር እንዴ ስታይኝ እስካሁን አንቺን ፈርቼ መስልሻል ዝም ያልኩሽ ይሄን አጋጣሚ እየጠበቅኩሽ ነበር አሁን ስልክሽን አውጥተሽ ቪዲዮን ታጠፊዋለሽ ወይስ አታጠፊው ተረጋጋ ምንም እንዳታደርገኝ ሁሉን ነገር አጠፋልሃለሁ አንተ ፎንቃን አልቀበልም ስትል የሆነ ነገር አርጋት እንደው የም ፎንቃ ተመችቶ አልፈልግም ስትል ጠልፋ ቢሆንስ አረ በፍጹም እኔ እንደዚህ አይነት ሰው አይደለሁም እና ምን አይነሱን በፖሊስ ጣቢያ ነበር ይደውሉልኝ እኮ ምን አሉክ ኤላ አታጓጓን እንጂ ንገረን ሊዱ ታገኘች ሊዱ ጫካ ውስጥ ተገለያ ተገኝታለች አሃ አንቺ በዚህ ነገር ውስጥ ድሽ አለበት ለሶስት ነው ተባብራችሁ እንደዚህ ያደረጋችሁት ለምለም አነጋገርሽን አስተካክል አነጋገር እንዴት ነው እሺ አስተምረኛ አሁን ሊዱ የት እንደደበቃችሁ ትናገራላችሁ ካለ በለዚያ ግን ምን ልትሆኚ ለፖሊስ እንደምጠረጥራችሁ ተናግሬ ጉዳችሁን ነው ማፈራ ሊዲያ የት ያለችው ፖሊሶቹ ተሳስተው መሆን አለበት እንጂ ሊዲያ አልሞተች ሊዲያ ከሞተች ድራማው በጣም ያስተላል የምሬን ነው እንዴ ምን ለማለት ፈልጉ ነው አረ ማይሆን ጭራሽ ማለት ጭራሽ አረበስማም አይሆን መሆንም የለበትም ነገር ግን ይሄ አጋጣሚ ለናኦድ ጥሩ ነው ይሄን ነገር መስማታቸው ናኦድ ሌሎችን ልጆች በደንብ እንዲጠቀማቸው ያደርጋቸዋል ማለት ነው ማለት አደይንና ቤዛን ማለት ለማንኛውም እንዴናችሁ ውድ የአደይ ተከታታይ ድራማ ቤተሰቦች አማናችሁ ወይ ዛሬም አብረን አደይን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ሪከመንድ ማደርጋችሁ ይሆናል አደይ በዛሬው ክፍል ከባድ ሚዛን ናኦድ የምናኦድ ነው ይሄ ናኦድ ብሎ ጥሩ ሰው የለም አደፍርሳቸው ምናምን ነው መሆን ያለበት የምሬን ነው አደፍራረሰው እኮ በቃ ሁሉንም በራሱ ቁጥጥር ስር አዋላቸው እያንዳንዳቸው ቤዛ ብቻ ነች እንደው የራሷን አንግል እየሰራች ያለች ማለት ቮይስ ሪከርድ አድርጋው የሆነ አጋጣሚውን ካገኘች ልታጋልጠው እና የራሷን አጋጣሚ እየጠበቀች ያለችው ቤዛ ብቻ ነች ከዛ ውጪ በቃ ተቆጣጥሯል ፍቅርንም ተቆጣጥሯል እኔ ደስ ብሎኛል ስላስጨነቃቸው ማለት ፍቅርንና ቤዛን ስላስጨነቀ ደስ ብሎኛል ነገር ግን በሊዱ ጉዳይ እኔ አልደራደርም እውነት ሊዱ ሞተሽ ተብሎ በዚህ ሞተሽ ለትቀር አራንሰማችሁ ከፈለጋችሁ ማለት ነው እንደ ህንድ ፊልም 7 ታስነሷታላችሁ የምሬን ነው አንዳንድ አምጣችሁ ሞተች አረባካችሁ ተው እንዴ አረሺ ነው የምርሺ ነው በነገራችን ላይ ከዚህ በፊት ስልክ ቁጥር ጠይቂያችሁ ነበር ዩቲዩብ አካውንት አዲስ እየከፈትኩ ነውና ኢሜል ቬሪፋይ ለማድረግ ኢትዮጵያ ላይ ስልክ ቁጥር አልቀበል ብሏል ማለት የኢትዮጵያን ስልክ ቁጥር አልቀበል ብሏል ከሀገር ውጭ ያላችሁ ሰዎች ስልክ ቁጥር ልትሰጡኝ የምትችሉ ሰዎች ካላችሁ ወይም ደግሞ ቬሪፋይ ልታደርጉልኝ የምትችሉ ሰዎች ብዬ ጠይቄ ነበር በርግጥ ዘግይቻለሁኝ ከሰጡኝ ቆይተዋል 2 ቀን ወር 3 ቀን ምናምን ሆኖኛል ከዚህ በፊት 2 ልጆች ሰጥተውኛል ብዬ ተናግሬ ነበር ሞሂ እና አንድ ልጅ ማን ነበር ስሟ ጠፍቶብኛል እሷ ቴንኪው ብያለሁ እነሱን እንደገና ደግሞ 2 ልጆች መታችሁ ሰጣችሁኛል ቲጂ እና ደግሞ ሰላም በጣም አመሰግናለሁ የምሬን ከልቤ ማለት ነው በቃ በጣም ሁላችሁንም አራታችሁንም ቴንኪው ማለት ፈልጋለሁ ኢቭን የሚያስፈልግ ነገር ካለ ማለት ሌላ ምናግዝ ነገር ካለ ከጎናችሁ ነኝ እኔ ያላችሁኝ እያንዳንዳችሁ አራታችሁና እኔ ለማገዝ ሬዲ ስለሆናችሁ በጣም አመሰግናለሁ ይሄ ለኔ ትልቅ ምክንያቱም እንደዚህ እንደቀልድ ቤተሰብ ማግኘት የሚያግዛችሁን ሰው ማግኘት በጣም ደስ ይላል የምሬ ነው ምክንያቱም ሃይማኖት አልተጠየቅኩም ብሄር አልተጠየቅኩም ሌላ ነገር አልተጠየቅኩም በቃ ቀጥታ ስልክ ቁጥር ውስጥ ነው ኢቭን አንዳንዶች እንደውም ሰላም እንኳን ሳይሉ ቀጥታ ስልክ ቁጥሩ ልክ ይላል ምናምን ብቻ ምን ያህል መልካም እንደሆናችሁ ነው ያየሁት ሶ ግን ይሄን ነገር ደግሞ ስላችሁ ለሁሉም ሰው እንደዚህ ሆኑ ማለት አይደለም ኦኬ መጠየቅ ያለባችሁን ነገር ባግባቡ ጠይቁና ከዛ በኋላ ከተረዳችሁና ካመናችሁበት በኋላ ነው መስጠት ያለባችሁ ምክንያቱም አንዳንድ ሰዎች እንደዚህ ስልክ ቁጥር ተቀብለው ሌላ ወንጀል እንዲሰሩበት ስለሚችሉ ማለት ነው ታማኝነታችሁና መልካም ሰው መሆናችሁን በዚሁ ልነግራችሁ እወዳለሁኝ ብቻ እኔ ከልቤ በጣም አመሰግናለሁ ፈጣሪ ያሰባችሁትን ሁሉ ያሳካላችሁ አይጉደልባችሁ ይሙላላችሁ የኔን ጎዶሎ እንደሞላችሁ ለናንተም ጎዶሏችሁ ሁሉ ይሙላላችሁ ማለት እወዳለሁኝ እጅግ በጣም ከልቤ አመሰግናለሁ ሁላችሁንም ኦኬ ወደ አደይ እንመለስ ልጆቹ ተጠራጥረዋል እኮ ኦሬዲ ናኦድ እንዳያዛት አውቀዋል በተለይ አደይና
ለሊ ይሄን ነገር በእርግጠኝነት አውቀዋል። ግን ነገሩ ድብዝዝ አለና ደግሞ ያጭቅጭቅ ጠፋና ዴቭ በመሃል መጥቶ እንደዚህ ብሎ በቃ አስቀሩት። ከዛ ደግሞ ሞተች ተባለ። ነገሩ ወደኋላ አስቀሩት። ስለዚህ በቀጣይ ክፍል ምናልባት ላትገኝ ትችላለች ብዬ ማስባለሁ። እናንተ ምን ታስባላችሁ? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ላትገኝ ትችላለች ነው ኦኬ። ሞተች የሚለውን አንቀበልም እንዴ? ኧረ በስመ አብ 3ኛ ሰማይ ነው ምልካቸው። ዳይሬክተር ደራሲ ምናምን ወዮላችሁ። ነግሬያለሁ ተናግሬያለሁ። እንዳትነኩን። እኛ ካልነካችሁን አንነካችሁም። ከፈለጋችሁ እንደ ህንድ ፊልም ሞታ ተነሳች በሉን እንጂ ሞተች ብላችሁ በዛው እንዳታስቀሯት ሊዱ። ብቻ የሚሰማኝ ነገር ምን እንደሆነ ታውቃላችሁ? ናኦድ ጊዜው እያበቃ ነው። በቃ ማለት ሁሉ ነገር የሚታወቅበት ጊዜ ደርሷል። ምክንያቱም አደይና ለሊ ከተጠራጠሩ ለቀጣዩ ጥሩ ይሆናል ብዬ አስባለሁ። ማለት ዝም ብሎ እንደዚሁ ደባብሰው ቢያልፉት እንኳን ስለሚጠራጠሩት፣ በተለይ ለሊ በጣም ተጠራጣሪ ስለሆነች ነገሩን ልታቅ ትችላለች ብዬ ነው ማስበው። ከዛ ውጭ ደግሞ ዳይመንድ ራሱ በቃ ምርጥ አንደኛ። እውነት በጣም ተጠራጥሩታል። ያው ሌባና ሌባ ይተዋወቅ የለ ምክንያቱም ያው ትግባባላችሁ፣ የምትግባቡበት መንገድ አለ እኮ። ተመሳሳይ የሆነ ነገር ይግባባል፣ አይመቻችሁም። ስለዚህ እሱ ነገሩን በጣም ተመችቶኛል። ከዛ ውጭ ትንሽ ፈታ ያደረገን በትናንትናው ክፍል ኤላ ነው። ኤላ ፈረጠጠ። ምን ሆኖ ነው ግን ጋይስ? ምን ሆኖ ነው እንደዚህ ሮጠው? ወይኔ እቺን ልብ ይዞ ነው እንዴ? ምን ሆኜ ነው ብሎ ዞር ብሎ ሰው አይቶ ምናምን አይሮጥም እንዴ? ዝም ብሎ ላጥ ይገባሉ። አልፈርድም፣ ግን ድንጋጤ ምን እንደሚያስከትል ያው ይታወቃል። ማለት ሳታስቡ ስደነግጡ ምን አይነት ውሳኔ እንደምትወስኑ አይታወቅም። ምክንያቱም ቅጽበታዊ ውሳኔ ስለሆነ የምትወስኑት ከባድ ነው። አልወስንም። ምክንያቱም እኔ አንዴ እየነዳሁ መኪና ፍሬን እምቢ ብሎኝ የወሰንኩት ውሳኔ ነው ከዛ አደጋ እየታደገኝ እና ውሳኔያችሁን በደንብ ማወቅ መቻል አለባችሁ የሚል ኢንፎርሜሽን ልሰጣችሁ ፈልጋለሁ። ማለት ዝም ብላችሁ እንዳገኛችሁ ሰው ስለሮጠ መሮጥ የለባችሁ። እና መኪናው እየሄድኩኝ ስፒድ ላይ ነበርኩኝ፣ ፍሬን እምቢ አለ። ከፊት ለፊት መብራት አለ፣ መኪና ተደርድሯል። በቃ ቀጥታ ሄጄ ነው እነሱን የምገጨው። ስለዚህ ምን አሰብኩኝ? ሁለት ሀሳብ አሰብኩኝ። እዚህ ጋር ግንብ ልግጭ ወይስ ደግሞ ቀጥታ ዛፍ ላይ ልውጣ ምናምን። ይሄ ኮሪደር ዛፍ አለ አስፋልት ዳር ያለው፣ እሱን ልግጭ ወይስ ምን ላደርግ ብዬ አሰብኩኝ። ከዛ ዞር ስል ኮብልስቶን መውጫ አለች፣ ዳገት ነገር ነች። ዋው አልኩኝ። ሳይ ምንም የለም ከአንዳንድ ማለት ነው። በቃ ሰው የለም ከአንዳንድ ማለት ነው። ኢሚዲየትሊ ወዲያው ሽብልል አድርጌ ነው የገባሁት። ምናልባት ሰከንድ ብቆይና ያቺን እንትን ባልፍ ኖሮ ወይም ደግሞ ውሳኔ የተሳሳተ ቢሆን ኖሮ ከባድ አደጋ ነበር የሚሆነው። በወቅቱ ስፒድ ላይ ስለነበርኩኝ በቃ ያቺን ዳገት እንደወጣው ማርሽ ቀያየርኩኝ። ወዲያው መኪናው ቀጥ አለ። በቃ አንደኛ ማርሽ ላይ አድርጌ ባላንስ አድርጌ ምናምን፣ ውስጥ ሰዎች ነበሩ ምናምን አብሮኝ የነበሩ ልጆች ነበሩ። ታኮ አድርጉልኝ ብዬ ታኮ አድርጌ ወርጄ ማለት ነው ተረጋግቼ። የምሬ ነው። በቃ የነበረውን እንደዚህ ልነግራችሁ አልችልም። ተረጋግቼ እውነት ቻልኩበት፣ በቃ ቻልኩኝ አልኩኝ። ማለት ቻልኩበት ስላችሁ ውሳኔ ትክክል ነበረ፣ ምንም አደጋ አላደረስኩም ምናምን ብዬ በቃ ራሴን ራሱ ማመን ከበደኝ። ያው ፈጣሪ መርቶኛል። ፈጣሪ ደግሞ የሚረዳችሁ ከእናንተ ውሳኔ ጋር ነው እና የምትወስኑትን ነገር ምንጊዜም በየትኛውም አደጋ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። የምትወስኑት ውሳኔ ህይወታችሁን ያተርፍላችኋል። የወሰናችሁት ውሳኔ ላይ ደግሞ መጠራጠር የለባችሁም። አሁን ለምሳሌ እኔ ብዙ ሀሳብ ነው ይመጣል። በዚህ በኩል የኮሊደሩን ማካፈያ ብረት ነበረ፣ ብረቱ ላይ ጠርዝ ላይ ላጋጨው ወይ ብዬ ነበረ። በስተቀኝ በኩል ደግሞ የእግረኛ ዛፎች ምናምን አሉ፣ እሱ ላይ ላጋጨው ብዬ ነበረ። ከዛ ሶስተኛ ያችን ያየሁት። ከሶስቱ ውሳኔ ያለምንም ማንገራገር የወሰንኩት ውሳኔ ምንድነው? ወደ ኮብልስቶኑ መግባት ነበር። ሰው ስላልነበረ በወቅቱ በቃ ቀጥታ ነው የወሰንኩት። አሁን እዛች ጋር ቆም ብዬ ይሄ ይሻላል ብዬ ባወላውል ኖሮ ከሶስቱም ሳሎን ከፊት ለፊት ካለው መኪና ጋር ነበረ ቀጥታ መጋጨው። እና የምትወስኑት ውሳኔ ህይወታችሁ ላይ ብዙ ተጽዕኖ ያደርጋል፣ ብዙ ለውጥም ያመጣል። ይሄን ነገር ብዙ አጋጣሚ ልንገራችሁ ብዬ ነው። ማለት ይጠቅማቸዋል። ልክ እንደዚህ ነው ህይወታችሁም ላይ የምትወስኑት ውሳኔ ልክ እንደዚህ ነው። ማለት በህይወት ላይ የምታስገባው ሰው ሊሆን ይችላል፣ በህይወት ላይ የምታመጣው ሊሆን ይችላል። በሪሌሽንሺፕ ብትሄዱ፣ በስራ ብትሄዱ፣ በተለያየ ነገር ብትሄዱ የምትወስኑት ውሳኔ ነው ህይወታችሁን ያሰባችሁበት ቦታ የሚያደርሳችሁ። ማለት ያቀዳችሁት ግባችሁ ጋር የሚያደርሳችሁ ውሳኔያችሁ ነው። ኦኬ
ስለዚህ ውሳኔያችሁ ላይ ትኩረት አድርጉ ነው በአጭሩ። ለማንኛውም ወሬ አላብዛባችሁ፣ ለዛሬ ይበቃናል። ነገ ቀጣይ ክፍል ይለቀቃል። በቀጣይ ክፍል እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ። መልካም ጊዜ። ፒስ